ፓስተር እንዲሁም ዲያቆን ዮናስ ሙሉነህ የሁሉም እምነት ጠቅላይ ሚኒስትር እውቀት ያለው ወንድሜ ጠቅላይ ሚኒስትር ጨምርበት በረሱል በነብዩ መሐመድ አስተምሮ ታሪክ ላይ የኦርቶዶክስም ላይ ልዩነት ያለው ገድልና ድርሳናት ላይ ነው እንጂ ልዩነቶች የለውም። ገብተዋል። እሱን ደግሞ ዲቴል የሚያውቁ ሰዎች ነው ኤክስፕሌን የሚያደርጉልን። ግን አጋጣሚውን እንትን ካልኩ አንድ ጥያቄ ልጠይቅ ዮኒ ማለት ነው። አሁን ሁሉንም ሾፈዋል ዋና ዋናዎችን ማለት ነው። እና ፒፕሉን ምን ተረዳ መሰረታዊ የሆነ ነገር ማለት ነው። አሁን የጴንጤዎች መሰረታዊ ነገሩ የተረዳ ከኢትዮጵያ ሕዝብ እምነት ጋር ግን አማኝ ነው ብለህ ታምናለህ? የኢትዮጵያ ሕዝብ የኢትዮጵያ የተወሰነው አዎ፣ አብዛኛው ግን ወሮ በላ ነው። ምንም መዋሸት አይቻልም። የተወሰነው በጣም አማኝ ነው፣ አንባቢ ነው፣ ሲጠየቅ ኤክስፕሌን የማድረግ ብቃት አለው። አብዛኛው ግን ለባህሉ ድምቀት የሚኖር በቃ ቸግሮናል እየሞከርኩ ነው አይነት ነው ፒፕሉ። ማግኘት ጆባ ዊትነስ ሞክረዋል እንዴ? ጆባ እኮ ሱፍ ማድረግ ብቻ ነው፣ ምንም ነገር የለው። ሱፍ አድርገህ የሆነ ሻንጣ ላይ ብዙ መጽሐፎች ይዘህ ፉን ማለት ነው ጆባ ማለት። ምንም ታሪክ ሌላ ጥያቄ ያላችሁ ለምን ሆነ ታውቃለህ? ይኸውልህ ምን ሆነ መሰለህ፣ ልጆኜ እግዚአብሔር ምስክሬ ነው የምልህ፣ ልጆኜ የሆነ ጩጬ ልጅ ከአባቱ ጋር ግጥም ያለ ሱፍ አድርገው ሳምሶናይት ይዘው ብሪፍ ኬዝ ወክ ያደርጋሉ ከፊቴ ማለት ነው። ተመስጬበት ማም እንዴት አይነት ሀብታሞች ናቸው ምናምን ብዬልህ በጣም ቤተሰብ ማለት እንዲህ ነው እያልኩልሽ ወክ አደርጋለሁ። እና አለፍኳቸው። ሳልፋቸው እነዚህ ሰዎች ሰላም አለኝና ሰላም ልጄ ምናምን አለኝና ሰውየው ማለት ነው እንዲህ ሊገጩኝ ነው እንዴ ብር ብዬ እኔም ደግሞ ሰላም ብዬ ማውራት ጀመርኩኝ። ሲል ጌታን ታውቀዋለህ ወይ? በዚህ ወቶ በዚህ ላይ ምድር ላይ ነው ገነት ምናምን አለኝና ሳምሶናይቱን በርገድ ሲያደርገው እኔ የሀገር ቻፓ ነው ምናምን በቃ ሊያስገባልኝ ነው ብዬ የሀገር መጽሐፍ አልገጨኝም። ምድር ላይ ነው ገነት ብሎ ቀውስ ብዬ ተናድጄ መጽሐፎቹን የምድራችን ገነት አሜሪካ ነች። አዎ እንግዲህ እዛ ገብቻለሁ ለጊዜው። ገነት ምድር ላይ ገነት አለ ካለ ያው የምድራችን እና እንደዛ ነው። በቃ እኛ ጆባዎች የምናምነው የውሃ አምላክ ነው፣ ምድር ላይ ነው ያለው። በቃ ገነት ምድር ላይ ናት፣ እዚሁ ላይ ነው ነገሮች የሚጠናቀቁ ምናምን ብሎ ዋቶ አድርጎኝ። ምክንያቱም የልጅነት ጭንቅላት ስለሆነ ይይዛል። ያ ሱፍ ፍትፍት ለብሰ ሳምሶናይት ውስጥ የሀገር መጽሐፍ ይዘ መዞር ነው ጆባዊነት። ስለዚህ ብዙ አይመችም። በቅንነት ዮናስን መጠየቅ የምትፈልጉ በቅንነት ምን አባ የሚታወቅ ሰው አስገባ እንጂ ዝም ብሎ መንገደኛ ታስገባል ልወጣል ኖ በቅንነት ነው የሚጠይቁ። ማንም ሰው እዚህ ሊሳደብም ሆነ ሊተች አይችልም። በቃ በቅንነት ይጠይቋል። እኔ ከአንተ ጋር ልጫወት ነው የገባሁት። እኔ ሌሎቹ በስታይል አውርድ፣ እንደ ጥያቄ ነው አውርድልኝ። ራስህ የምትፈልገውን ጠይቅ፣ እንጫወት። ሌላውማ ለባህሉ ድምቀት ነው እንዲህ ሊፈመስብኝ ነው። አብራለሁ። ለሴት ቅድሚያ አብራለሁ፣ እወርዳለሁ። ለሰላም ቅድሚያ እየወዳለሁ እወዳለሁ። እየቀፈሉ እኮ ነው እንደ ጴንጤዎቹ ወገቤ ላይ ቆሙ። ጴንጤ እወዳለሁ እያለ ነው የሚያስገባል። ልናጅብ እኮ ነው መመለስ ስለሆነ ልናጅብ ነው የተሰበሰብነው። ዛሬ ቻለው ዛሬ። ስለዚህ ጅቡ ቤትን ሙሉ ሞልተህ ዝም ብለህ ጓገጭ አትበል። አይ ግን አሪፍ ሰዎች ናቸው። እግዚአብሔርን ደጋፊዎች ወዳጆች ናቸው። አዎ ግን ወዳጆች ናቸው። ስርዓት ያላቸው ሰዎች ናቸው። እናቴ ይህም አይ ስርዓት ባይኖርስ እኔ መገሽለጤ አይቀር ፈጣሪው ናቸው። ከሞከሩኝ ታውቃለህ መቼም። እሺ እህቴ ፍቅርሽን ለመግለጽ ነው የገባሽው? በቃ ሰላም። አረ በደንብ ነው የምወደው ዮንዬ፣ የድሬ ልጅ ነኝ። በጣም ነው የምወደው። ድሬ ሸራተኖች ስለሆኑ ብዙ አያከሩም፣ ደስ ይሉኛል። እኔ ደግሞ በጣም የተለየ ሞደድ ነው ያለው። ያከረረውን ክሩን በጥሻ ባረዋለሁ። ዮኒ እግዚአብሔር እኔ ራሱ አንጠለጥልልህ የለ እንደ ቂሊንጦ ነው የምወስድልህ።
እሺ ሌላ ጥያቄ ያለው ሰው አለ? ሳሚ በቅንነት ነው የምጠየቀው ወይ? አይ ግሬስ ጋር እንሂድ። ግሬስ በእንጥጦ ሂሳብ ስለሆነ የግሬስ ጥያቄ ይሻላል። ግሬስ ቀጥይ እህቴ። ይቅርታ ካስሽ። ሀይ ሰላም ዮኒያችን እንዴት ናት? ሰላም እንዴት ነሽ ግሬስዬ? ሰላም ነው አለን። ክብሩ ይስፋ። አመሰግናለሁ ስለገባሁኝ። አይ እውነት ለመናገር ዮኒ ከዚህ በፊት እንኳን ምንም ጥያቄ አልነበረኝም፣ ግን በዚህ በጃኒ ባደረከው ነገር ላይ አመሰግናለሁ። በጣም አመሰግናለሁ። ዝም በል ጅቡ ልመስገንበት ምቀኝ። እውነት በጣም አድናቂ። በእምነቱ ዙሪያ ላይ ነው ማውራት። እሺ እቀጥላለሁ። እሺ ግን አሁን ቀጣዩ መዝሙር ምናምን ሰምቻለሁና አሁን ቀጣዩ ወዴት ነው ለማለት ነው። እና ደግሞ እንዳስተያየት ሃይማኖት ላይ እውነት ለመናገር ፎከስ አላደርግም፣ እምነት ላይ ፎከስ አደርጋለሁ። ገባሽ? የትም ሃይማኖት ብትሄጂ መዳን ካላመንሽበት መዳኑ የለም። ገብቶሻል? ማመንና በተግባር መመላለሱ በቅድስና መመላለስ ያስፈልጋል። አሁን ለምሳሌ ካሉት ሃይማኖት በሙሉ በጾምና በጸሎት ለብዙ ጊዜ ፈጣሪያቸውን ሲያመሰግኑ ያየሁት ውሸት አልፈልግም፣ ኦርቶዶክሶች ናቸው። በጾም በጸሎት በስግደት ጊዜያቸውን ሰውተው ለፈጣሪያቸው የሚያደርጉት ባየሁት ኦርቶዶክስ ናት። 268 ቀን ኦርቶዶክስ ትጾማለች፣ አምላኳን ታመሰግናለች። ዴዲኬት ማለት ምንድን ነው? ዴዲኬት ታደርጋለች። ገባ? ያየሁትን ነው የምናገረው። ጭራሽ የሚያንኮራፋም ጀለስ አለ እና መጨረሻው ማረፊያ ኦርቶዶክስ ነው እያልክ ነው። በቃ ያየሁት እንግዲህ ጸሎት ላይ ነኝ። እናቱ ኦልሬዲ ቀጠናው ላይ ገብቷል። አሁን ለአንድ አላረገም እንጂ ቀጠናው ላይ ተመልሷል። ፕሌን ላይ ነኝ። አይ ደስ ይላል። አሪፍ ዌልካም ብለናል። እኛም ፕሌን ላይ ነኝ። እናቱ ጅቦዬ ረጅም ጉዞ። ሁላችሁም ሰላም ብያለሁ። አንድ ቀለል ያለ ጥያቄ እንትን አያደርግም። ምንድነው የኔ ጥያቄ የሚሆነው? ለምሳሌ ዮኒ ብዙዎቹ አይታችኋል፣ በተግባር ሂደህ ነው ያያቸው እና ሊያስተሳስራቸው የሚችል አንድ ነገር ያገኘው ነገር አለ? የስ ሊያስተሳስራቸው የሚችለው ምን መሰለ? መሴጁን መስማት። መሴጁ ላይ ብዙ ሰው መሴጅ ተኮር አይደለም። እውነት ለመናገር አደንደ ተደይ ሁሉም የሚለው ምንድን ነው? አንድ አምላክ አለ ነው የሚለው። በመሀል በሚያቀ የመደመር መጽሐፍ ነው እንዴ? ወደ ፖለቲካ ማርክሰን ፖለቲካ ላይ አይደለም። ይለ አንድ ነገር ልንገርህ፣ ያስተሳስራቸዋል። የመደመር መጽሐፍ እኔ አንድ ሃይማኖት አቢቹ ምን ሰርቶ ይብላ? ብራዘር ለምንድን ነው የምትጨቀጭቀው? ሁሉም የሚያስተሳስራቸው ነገር አለ ብዬ የማምነው። ቆይ ልዘግብ። ሁሉም ከእግዚአብሔር ጋር ስሞት ከነፍሴ እንዳትሰቃይ የሚል መሴጅ አለው። ሁሉ ነፍሴ እንዳትሰቃይ ወይም ነፍሴ በሲኦል እንዳትገባ የሚያድንብኝ መንገድ ነው ብሎ ነው ሁሉም እየሮጠ ያለው። በዛ መሃል ግን እንዳልኩ ልቦናንም አይምሮንም ከፍተ ካልሄድክ አይ የእናቴ እምነት ነው የአባቴ እምነት ነው ወይም ደግሞ እኔ በዚህ ነው በሚባለው ብቻ ከሄድክ ትንሽ ከባድ ይሆናል። ምክንያቱም ጥያቄው ለየግል ነው። አሁን ስንሄድ ስንሞትም ለየብቻ እንጂ አብሮ የሞተ የለም አንለስ ጦርነት ካልሆነ። ስለዚህ በዛ ነገር ላይ ሰው ቆም ብሎ ቢያይ ቢጠይቅ መልካም ነው። ስንፍና አለ በተለይ ኢትዮጵያውያን ላይ ምንም አብዛኛው ብትጠይቀው፣ በሙስሊሙ ኢቨን በፔንቴ በኦርቶዶክስ አብዛኛው ምዕመናኑ ብትጠይቀው ብዙዎቹም ያርፉት ነገር የለም። ብዙ አያርፉም፣ ዝም ብሎ ነው የሚከተለው። ገባ? ስለዚህ ገባ ብሎ ጠይቆ ተረድቶ የሚያረጋጋ ነገር መኖር አለ። እሱ የጠየቁ አሁን ለምሳሌ እኔ አንድ ሃይማኖት ብቻ ነው የማውቀውና አንድ ሃይማኖት ብቻ ነው የማውቀው። ገባህ አይደለ? ስለዚህ ሌሎቹን ለምሳሌ ማወቅ ካለብኝ ኢን ፕራክቲስ እዛ ተገኝቼ አይቼ ነው። ስለዚህ ዳትስ ዋይ የእኔ ጥያቄ ደግሞ ይህን ጥያቄ እንዳነሳ ያደረገኝ በርቀት ዝም ብለን አሁን ለምሳሌ እንዳልከው አብዛኛው አያነብም። ለምሳሌ እኔ ኦርቶዶክስ ብሆን ቁርአን ላይ ሂጄ የማንበብ አፒታይቴ ዛትማች እንትን አይደለም። ገባህ? ወር ደግሞ ሌላ ቦታ የጣፈጠን ነው የምትበላው። ልክ ነህ እኮ ካስሽ። አንተ ግን ስለሄድክበት አይተኸዋል። ቢያንስ ያየህ ፈረስት ሃንድ ስለሆነ ነው። ለእኔ ፕራይመሪ ሶርስ ስለሚሆንብኝ ነው የጠየቅኩ ብራዘር። እሺ
ምን ወጋ ወስደዋለሁ። አሁን ትንሽ የሚያለያያቸው ይበዛል። የሚያለያያቸው በጣም ይበዛል። አሁን በገነት ላይ ነው። አሁን ገነትና ጀነት ይሉታል። ሙስሊም እንትና ትመልስልኛለ። ለክፋት ለምናምን አይደለም፣ ለክፋት ሳይሆን ጥያቄዎች ስላሉኝ ነው። በገነት ጥያቄ ላይ ጴንጤ ኦልሬዲ ድኛለሁ ገቢ ነኝ ብሎ ነው ያለው። ገቢ ነኝ በቃ ማንም አያስፈልገኝም፣ በክርስቶስ አምኛለሁ፣ ድኛለሁ፣ ገብቻለሁ ነው ጨዋታው። እንደዛ የሚል የድፍረት ንግግር አለ። በቅድስና ሳትመላለስ እንደዛ የሚል አሁን በሙስሊሙ ብትሄድ ምን ብሎ ይልሃል መሰለ? ገብቻለሁ አይለ። ምን ይልሃል ሙስሊሙ? የአላህ ፍቃድ ነው ነው የሚለው። ከተሳሳትኩኝ አርበኝ። በኦርቶዶክስም ብትሄድ ገነት ላይ ምን አይነት ጥያቄ ነው? በፈጣሪ ፍቃድ፣ በእኔ ፍቃድ ሳይሆን እንደ ፍቃድ ብሎ የሚጸልይ ነው። እንደ ፍቃድ ትምጣ መንግስት ጋር የሚል አይነት ጸሎት ነው ኦርቶዶክስ ያለው። ስለዚህ በአንደኛው የድፍረት ሲሆን በሌሎቹ ደግሞ ይነዋት ዲፔንድስ ኦን ሚ ፍሪ ዊሊንግ ነው ተብሎ ነው። በሌላው አሁን በሙስሊሙን ብትሄድ ፍሪ ዊል በፈጣሪ ፍቃድ ነው። በኦርቶዶክስን ብትሄድ በፈጣሪ ፍቃድ ነው። ዋናው ገነቱ ላይ ፎከስ ማድረግ ስላለብን ማለት ነው። በፕሮቴስታንት ቤተሰብ ግን በቃ ደኛ ያለው ምንም ነገር የሚመጣብኝ ነገር የለም የሚል ኮንፊደንስ የተሞላበት ምን የተሞላበት ግን ምድር ላይ ባሉት ነገር ላይ የማይመላለሱበት ነገሮችን ብዙዎቹን አይቻል። ስለዚህ ፈቃዱንም ከክርስቶስ የሚጠየቅ አይደለም። በቃ እኔ ነኝ ድኛለሁ ምንም የሚመጣ የለም የሚል ማንነት ስላለ ትንሽ ምን ያደርጋል? ብዙዎቹ ቆም ብለው መጠየቅ አለባቸው የሚል አለ። ሌላ በሙስሊም የምጠይቀው አንተን እንደ ወንድም አንድ ነገር አለኝ። ማሜን ባታስወጣው ደስ ይለኛል። ማሜን አስገባልኝ አንዴ። ቆይ ዮኒ ሀጂ ፓስተር እንዲሁም ዲያቆን ዮናስ ሙሉነህ የሁሉም እምነት ጠቅላይ ሚኒስትር ወንድሜ ጠቅላይ ሚኒስትር ጨምርበት። መዳሜን ሰላት ይዣት ልወጣ ነው። ኦኬ ልትሄጂ ነው? አንዴ ማሜን ጠይቄው ውጣ። አሁን እንትን እያለች ነው እናቴን። ይሁን ግን ገነት ላይ ምን ትልልኝ መሰለህ? ማሜን ስታስገባው 7 ሚስት ምናምና አይደለም እላይ ቤት 72ቱን እርግጠኛ ከሆነ ለመምጣት ዝግጁ ነኝ ብትልልኝስ? 72ቱ እርግጠኛ አንድ ነገር ልንገርህ፣ ገነት ስንገባ ወንዶች ብቻ ነው እንደምንገባው? ሴት ብቻ ነው የሚገቡት? እንደዛ ጾታ ምንድነው? መላእክቶች አሁን በመጽሐፍ ቅዱስ እንደሚለው መጽሐፍ ቅዱስ በጾታ አይገለጹ። አንዳንዴ እንደ ወንድ ሆኖ የሚመጣበት አለ ምናምን። አብዛኛው ጊዜ ወንዶች ነው መጽሐፍ ቅዱስ ላይ ሲቆጠሩ የነበሩት። በእንትን ላይ ተአምር ሲያደርግ አሁን ለምሳሌ ኢየሱስ ክርስቶስ ተአምሩን ሲያደርገው 5000 ወንዶች ተመገቡ፣ ሴቶችና ሕፃናቶች አልተቆጠሩም ይላል። ስለዚህ ገነት ላይ እንለያያለን ማለት ነው። አንገናኝም። አሁን ሴት በጾታ ደረጃ አትተዋወቅም። በጾታ የምትተዋወቀው ነገር የለም እና የሴክሹዋል ስሜት የለም። አሁን ማሜ ቢኖር የምጠይቀው ምንድን ነው? ስልቡነን ነው የምንሄደው። ስልቡን ብትሆን እኮ ስሜት አለ አባቴ። ስልቤ መሆን ሳይሆን ኦኬ። ለማንኛውም ይችን ብል የልሉታ ስልብ ሳይሆን የሴክሹዋል ስሜት የለም። ቶረል ያ ነው የሚሆነው ለማለት ነው። እና ማሜን ግን ትጠይቅልኛለህ። 72ቱ ካለ ጀለሶች ይዤ ከችላለሁ እነ መኩን በልልኝ። ይዘህ አብረን ሻንጣ ይዘን እንሄዳለን። ከደበረሽ ግን ንገሪኝ፣ ፎቶ ይነሳል ምናምን። ኧረ እኔ ጣጣ የለኝም። አባ ምርጥ ያራዳ ልጅ መቼ ሰላሙን ይወዳል። ለሁላችን እሺ